ዜማ ወጥበብ ዜማ ወጥበብ ስምን በምን እናበዛዋለን? ስም በምን ይበዛል ወደሚለው እንሄዳለን ማለት ነው። አሁን ስምን እንዴት አድርገን ነው የምናበዛው? አሁን ወደ ማብዛት እንሄዳለን ማለት ነው። የስም ብዛት ምክንያቱም ስም ካወቃችሁ ደግሞ ማብዛት መቻል አለባችሁ። ግን እነዚህ አሁን በይሄ አጠቃላይ ስሞችን መጀመሪያ በሁለት ነው የከፈልናቸው እንዳትረሱ። ነባርና ውልድ ስም ብለን ነባር የምንላቸው ስርወ ግስ የሌላቸው ወይም መገኛ ግስ የሌላቸው ቋሚ የሆኑ ራሳቸው የሆኑ፣ ውልድ ስም ደግሞ ከግስ የሚገኙ ብለን ዘር፣ ባይድ ዘር፣ መላድ፣ ባይድ ከመላድ፣ ጥሬ ዘር ራሱ አለ። ጥሬ አሁን በሶስት ይከፈላል። ጥሬ ዘር፣ ባይድ ጥሬና ጥሬ መላድ ብለን የምናየው ነገ ከፍ እያላችሁ ስትሄዱ የምናየው ነው የሚሆነው። አሁን የስም ብዛት ነው የምናየው ማለት ነው። ይህ ስም ብዛት ስም በምን ይበዛል የሚለውን እናያለን ማለት ነው። መጀመሪያ ይሄ ሁለት አይነት ታብዦች አሉን። ይሄ ለምሳሌ እስኪ ልጠይቃችሁ፣ ጥያቄ ነው የምጠይቃችሁ። አሁን እዚህ ዳዊት አበበና ዳዊት እሴ የሚባሉ እና እንደነዚህ አይነት ሁለት ዳዊት መጡ አንድ ክፍል ውስጥ አሉ። ምን ብለን ነው እነዚህን የምናበዛቸው? አሁን እነዚህን ለመጥራት ምን አድርገን ነው? አሁን ማብዛት መቻል አለብን አይደለም? እነዚህ ለምሳሌ አሁን በእኛ ማን አለ? ዮሐንስ ዮሐንስ ማን አለ? መጥምቅ አለ አይደለም? እንደገና ማን አለ? ዮሐንስ ወንጌላዊው አለ። ወልደ ነጎድጓድ አለ። እንደገና ማን አለ? ዮሐንስ ሐጺር አለ። አጭር ዮሐንስ ታቃቢ አሉ። አሁን ብዙ ናቸው። እነዚህ ነው ምን ብዬ እስካሁን ምን እንዴት አድርጌ ነው ማበዛቸው? እነዚህ ለምሳሌ ሙሴ ነብይ አለ ሙሴ ነብይ አለ። እንደገና ደግሞ ሙሴ ጸሊም አለ። ግሩ እነዚህ ምን ብዬ ነው ማበዛቸው? ግልጽ ነው አይደል? አሁን ሐሳብ ምን ለማለት እንደፈለኩ አሁን እንደነዚህ አይነት ስሞች ቢወጡ ይሄ የተጸወሰው ነው አይደል? የተጸወሰው ነው። እነዚህ ሁለቱን ዳዊትን እነዚህ እና እንደነዚህ የመሳሰሉትን እንዴት አድርገን ነው የምናበዛቸው? ምን ብዬ ላብዛ? እስኪ ንገሩኝ እስኪ። ዳዊታት የምናበዛባት ፊደል ይች ናት። እለ ምን ማለት ነው? እነ በደንብ ያዟት እስኪ። እለ በሉ። እለ ምን ማለት ነው? ስተረጎም እነ እለ ዳዊት ምን ማለት ነው? እነ ሲደመር ዳዊት እኩል ይሆናል እነ ዳዊት ነው የምንለው። አሁን እነ ለማለት በግዝ ምንድነው የምንለው? እለ ነው የምንለው ማለት ነው። እለ ዳዊት። እዚች ጋስ ሶስቱን ዮሐንስ ምን ልበልሽ? እነዚህን እለ ዳዊት ካልኩኝ ሶስቱን ዮሐንሶችንስ ምንድነው የምልሽ? ዮሐንሳት ንገሩኛ። ተመሳሳይ አይደል? እነዚህ ምን ላለ ማለት ነው? እለ ዮሐንስ ምን ማለት ነው? እነ ዮሐንስ። እሺ እዚህ ጋርስ እለ
ሙሴ። እሺ አሁን እዚህ ጋር ይሄ ምን ማለት ነው? እነ ዮሐንስ። ይሄስ እነ ሙሴ ብለን በዚህ ልክ ማብዛት እንችላለን ማለት ነው። እሺ አሁን አንድ ሌላም ጥያቄ ጠይቃቸውና ግልጽ ናቸው እነዚህ። የተጸውዖ ስም በማን ይበዛል ማለት ነው? በለ ተክለ ሃይማኖት ቢኖር እለ ተክለ ሃይማኖት። የተቀወ ስም ይሄን የመሰለ ስም በእንደዚህ አይነት ይበዛል። ስለዚህ ከምናበዛባቸው ይሄ አገባባት ውስጥ አንዷ ማናት ማለት ነው? እለ። ምን ማለት ነው? እለ ማለት እነ ማለት ነው። እነ ማለት ነው። አሁን ይሄ ምንት ማለት ምን ማለት ነው? አይ ማለት ይሄም ማለት ምን ማለት ነው ሲተረጎም? ምን ይሄም ምን መኑስ መኑ ሰብ ዘይሐዩ ወኢይርኤያ ለሞት መኑ ሲተረጎም ማን ሳይሆን ማን ብዙ ትርጉም። አሁን እናንተ ናችሁ የምታበዙልኝ ይችላል። እሺ ምንት ስናበዛው ምን ብለን እናበዛዋለን? ምንታት ሲተረጎም ምኖች ደስ እንዳል በአማራ። እሺ አይስ አያት ተመሳሳይ። መኑ ንገሩኝ። መኑ ሲበዛ ምን ይሆናል ማለት ነው? ግሩም እለ መኑ ምን ማለት ነው? እነ ማን። አሁን ይሄ ከነዚህ ተለይቶ ይሄ በዚህ በትበዛ አይደለ? ይቺ በትበዛች በእርግጥ ውስጡ ቅርጹን ምንታት በት ይችኛዋም በት ይሄኛው ደግሞ በማንበዛ ማለት ነው በለ። እንደዚህ በመድረሻ ምን ጊዜ ምለስ ያበዛ በመነሻ ነው እንጂ በመድረሻ አያበዛም ማለት ነው። ስለዚህ መኑ የሚለው ቃልም በየት ነው በማን ነው የሚበዛ ማለት ነው? በእለ ይበዛል ማለት ነው። ይሄ ግልጽ ነው አይደለ? የስም ብዛት ይሄን አሁን ይሄን ካየን ስምን ለማብዛት የምንጠቀምባቸው ፊደላት አሉ። ይሄ ስም ብዛት ላይ የምንጠቀምባቸው ፊደላት እና ከመጀመሪያዎቹ አንዷ ማናት? ለናት። ለ ይሄ አብይ ፊደላት ይባላሉ። አብይ አሁን ልዩ የሆኑትን አይተናል። አብይ ፊደላት ስንት ናቸው? 7 8 ይላቸዋል አገባቡ። 7 ናቸው። 7 አብይ ፊደላት አሉ። እነሱ ነው የመጀመሪያው ማናት? ለናት። ለ ኪሩብ ሱራፊ ኪሩብ ሱራፊ ስናበዛው ኪሩቤል ከዛስ ሱራፊል። ስለዚህ አሁን አንዳንዴ አሁን ስም ላይ ልንጠነቀቅ ያስፈልጋል። አንዱ ሰው ኪሩቤል ማለት አንዱ ሰው ሱራፊል ማለት አሁን ብዙ ስሞች ላይ አሁን ስለ ስም ስንማር ከዚህ በኋላ ስናወጣም ጥንቃቄ ያስፈልጋል። አንዱ ሰው አሁን ኪሩብ ነጠላ ቁጥር ነው ኪሩቤል፣ ሱራፊ ነጠላ ሱራፊል ዝም ብሎ ይሄ ብዙ ይሆናልና ይሄ ነጠላ ብዙ ቁጥር ነው። ይሄ ብዙ አሁን ያበዛችን ፊደል ማናት? ል ይቺ እዚህ ጋር ይቺ ልናት ማለት ል ደግሞ የማን ዘር ናት? የለ። ከዛስ ሲያበዛ ደግሞ አንተ ኩሉ
አንተ ያለውን አንተ ሲበዛ ምን ብሎ ይበዛል ማለት ነው? አንትሙ ኩሉ ኩሎሙ ያበዛችልን ፊደል ማናት? አሁን እዚህ ጋር ዜሙ ሙ የምትለዋ ፊደል ናት። ስለዚህ ስም ላይ አንተ ኩሉ ኪሩብ ሱራፊ አንተ ተወላጠ ስም ኩሉ ደግሞ ውስጠ ብዛት ሁሉም ብሎ እንደ ስም የሚጠቀምባቸው ቃላት ናቸው። ለዚህ ፊደላት አንድ በለ ሁለተኛ በመ ሙ የማን ቤት ናት? የመ ሶስት ለመተ ካህን ሕፃን ነቢይ አስሚ ነቢያት ወደ ነጠላ ቁጥር ሲቀየር ኤርሚያስ ማን ነው? ኤልያስ ነቢይ። እሺ ካህንን አብዙልኝ። ምን ብዬ ላብዛ? ካህናት አይደለ? አትፍሩ። ካህናት። ሕፃንስ? ሕፃናት። ነቢስ? ነቢያት። ነቢይ ነቢያን ነው። እሺ ይሄ ሲበዛ ነቢያን በያን ነው የሚበዛው። ህሩይ ህሩያን እንደሚለው ነቢያን በን ነው የሚበዛው። ነቢ ተነበየ ከሚለው ከዚህ ግስ ተነበየ ምን ማለት ነው? ተናገረ። ከዚህ ነቢ ኖቢ ነቢ ሲበዛ ምን ብሎ ይበዛል ማለት ነው? ነቢያት። ኖቢስ? ኖቢያት ብሎ በዚህ ነቢያት። ስለዚህ ከዚህ በኋላ ነቢያት ነቢይ አይደለም። ነቢያት ምንድነው የሚሆነው ማለት ነው? ነቢ ብሎ ይበዛል ማለት ነው። በእርግጥ አዎ ይሄ ሳድስ ቅጽል ነው። ይሄኛው ዘር ውስጥ ጠዘ ነው። ነቢ ዘር ውስጥ ጠዘ ነው። ይሄ ደግሞ ነቢይ ጸሊም እንደሚለው ማለት ነው። ሙሴ ጸሊም ነቢይ፣ ጸሊማን ነቢያን ብለን እንደምናበዛው ይሄ ደግሞ ነቢ ዘር ውስጥ ጠዘ ነው። ብእሲ እንደሚለው ማለት ተባአሰ ብለን ብእሲ፣ ጠሌ ብለን ጠሊ እንደምንለው በዚህ መልክ እናወጣለን። ነቢያት ነቢ፣ ሕፃን ሕፃናት፣ ሕፃን ካህናት ካህን ይሆናል ማለት ነው። ለመተነ ነስ ደግሞ ሲያበዛ ቅዱስ ክቡር ንጉስ። ቅዱስን ስናበዛው ምን ብለን እናበዛዋለን? ቅዱሳን። ክቡርን ክቡራን፣ ንጉስን ነገስታት ሆኖ የሚያበዛዋሉ። ትክክል አይደለም። ንጉሳን ንግስታት ተብሎ አይበዛም። ንጉሳት ዝም ብሎ ስተት የሆነ ባለቤት የሌለው ቃል ነው። ዝም ብሎ የተለመደ ቃል ነው እንጂ ነገስታት፣ ነገስት መድበሉ ራሱ ብዙ ቁጥር ነው፣ አይበዛም። መድበል አይበዛም። ቅዱስ ቅዱሳን፣ ክቡር ክቡራን፣ ንጉስ ንጉሳን ብለን በዚህ ልክ እናበዛዋለን ማለት ነው። ይሄ እዚህ ጋር ያለችው ፊደል ማናት? ት። እዚህ ጋር ደግሞ ያለችው ማናት? ን። ስለዚህ አንድ በል በሙ በት በን ይበዛል ማለት ነው። አሁን አራቱን አየን። ስንት ይቀሩናል? ስንት ናቸው አልናቸው? 7 አይደለ? 3 ይቀሩናል ማለት ነው። ስለዚህ ስምን ከምናበዛባቸው ፊደላት አንደኛው አለ መ ተ። አሁን በየት በኩል ያበዙት? እስካሁን በመነሻ ነው ወይስ በመድረሻ ወይስ በመካከል? በመድረሻ ነው ያበዙት። አዎ በመድረሻ ነው ያበዙት። ድሩ በመድረሻ ነው ያበዙት።
ለመትአ አ ሲያበዛ ደግሞ ደብር ልብስ ወግር ክንፍ ወዘተ። አሁን ደብርን ስናበዛው ምን ብለን ነው የምናበዛው? አድባራት አድባራት አይደለም አድባር። ልብስስ አልባሳት አይደለም። ወግርስ ምን ማለት ነው? አውግር የቅዱስ ያሬድ መራ አውግር። ክንፍስ አክናፍ። አሁን ያበዛችልን ፊደል ረናት ስ ማናት ያበዛችልን አናት። እዚህ ጋር ያበዛችልን ፊደል ማናት? ለምሳሌ ለስታበዛ ል ሆና ነው ያበዛች። ተምት ሆና ነው መሙ ሆኖ ነው። ራሱ ሆኖ ያበዛ ማን ነው? ነው። እሺ ለመተነ ወ ሲያበዛ ሰሌዳ ማለት ምን ማለት ነው? ይሄ ማለት ነው። ይሄ ቦርድ ወይም ብራና ተብሎ ይተረጎማል። ጽሕፈ ውዳሴኪ እሚሃልቀ ጽሕፈ ውዳሴኪ እሚሃልቀ ሶበ ኮነ ጥቀ ዝናበ ክረምት ቀለመ ወሰማይ ረቀ እመኮነት በቅድሜ ስፍሃ ምድር ሰሌዳ። አሁን እዚህ ጋር ረቅን ብራና ብሎ ማለት ነው። ስፍሃ ምድር ሰሌዳ የምድር ስፋት ስፍሃ ምድር ብራና ቢሆን ውዳሴሽ ተጽፎ ይላል እና ሰሌዳ ማለት ይሄ ነው። ግልጽ ነው። እሺ ሰሌዳ አብ ጸዓዳ ፍና። እስኪ እናብዛቸው። ሰሌዳ ማለት ምን ማለት ነው ብለናል? ሰሌዳ ራሱ ወይም ብራና ማለት ነው። ይሄ ምን ይባላል? በግዕዝ ምን ማለት ነው? ሰሌዳ ማለት ቦርድ አይደለም። ቦርድ ኋይት ቦርድ ልሳንን ግልጣር ነው አይደል? ቦርዳ። እሺ ሰሌዳ ስናበዛው ምን ብለን እናበዛው? በወ ሰላዱ ሰሌዳው አይደለም። ሰላድው አብስ አበው አብ ማለት ምን ማለት ነው? ዘመነ አበው የአባቶች ዘመን። ጻዳስ ጻዳ ማለት ነጭ ነጫጭ። እስኪ ጻዳ ሲበዛ ምን ብለን እናበዛዋለን? ጻዱ። ፍናስ ፍናው። አሁን እዚህ ጋር በዛችልን ፊደል ማናት? ማን ቀረችን? የስ ማርኤት መክሊት አብዟቸው እስከዛ ድረስ ሌሊት መሬት ይበዛል። ግን መሬት ይበዛል። ለምሳሌ አሁን በግዕዝ ቋንቋ ጉልት የሚባሉ ቀለማት አሉ። ጉልት ማለት የማይበዙ ማለት ናቸው። ፀሐይ አሐቲቲ ትበዛለች። ፀሐይ ኮከብስ ይበዛል። ከዋክብት ብዙ። ጨረቃስ አውራህ ብለን ስናበዛ ወሮችን 12 ወሮች ለማለት ነው እንጂ ጨረቃ አትበዛም። ጉልት ይባላሉ። የተጎለተ ይሄ የማይበዙ እንደማለት ነው። ይሄ ርስት በሚለው አይደለም። አንድ ቦታ ላይ ቁጭ አሉ ምንም የማይበዙ አንድ የሆኑ ማለት ናቸው። መሬት ግን ይበዛል እንዴ ኤልያስ? መሬት ይበዛል?
ተባረከው አምስቱ ዓለማተ መሬት አይደል? ሃይውን ዓለማት እኮ ስንቆጥር አምስቱ ዓለማተ መሬት ናቸው። ስለዚህ መሬት ይበዛል ማለት ነው። ግሩም። እሺ መሬትን ምን ብለን እናብዛው? መራእይ መራእይ። መክሊትንስ? መክሊት ይበዛል እንዴ? ግን መክሊት ማለት ምን ማለት ነው? ስጦታ፣ ጸጋ ማለት። እግዚአብሔር ለምሳሌ በመራብይ ወደዚህ ዓለም ሲያመጣ የራሱ የሆነ ምን አለው? መክሊት አለው። ይበዛላል እያንዳንዳችን መክሊት። መክሊት ሲበዛ መካ ልይ። ሌሊትስ? ሌሊት ሲበዛ ለያሊ ለያሊ። እዚች ጋር ደግሞ ያበዛችልን ማናት? ይህ በሰባቱ አብይ ፊደላት በእርግጥ ራሱን ችሎ አንድ ምዕራፍ ነው። ግን ስምን ካየን ዘንድ በዚሁም እነዚህን አይቶ መሄድ ደብር እነዚህ አስማ ስሞች ስለሆኑ ለመተነ አወየ በዚህ ልክ እንደዚህ ሆኖ ይበዛል ማለት ነው። በዚህ መልኩ በለ በመ በተ በነ አወየ በዚህ ልክ ያርግና እናበዛለን ማለት ነው። ግልጽ ነው? እሺ ግልጽ ከሆነ ጥያቄ ካላችሁ ጠይቁ። እስቲ ከስካውሮች ውስጥ አሁን ልዩ ሆኖ ማን ነው? እስኪ ማን ነው የሚነግረኝ? ልዩ ሆኖ ከአብይ ፊደላት ውስጥ ካያችኋቸው ለልዩ ነው። ግን አሁን ካያላችሁ አብይ ፊደላት ውስጥ ከሰባት ውስጥ ልዩ ሆኖ ማን ነው? ለምን? በመነሻ ይሄ ቤት በኩል ያበዛ፣ ሌሎችስ በመድረሻ በኩል ነው፣ በመስተመጨረሻ በኩል ያበዛ ማለት ነው። ስለዚህ ልዩ የሚሆነው ይሄ ቤት ነው። አሁን ሰሌዳ ብለን እዚህ ጋር ነው አይደል? ይሄም እዚህ ጋር ናት። አስ እጨር ደብርአ ብለን አይደለም ምንድነው? አድባር አልባስ እያን በዚህ ልክ በመነሻ ያበዛል ማለት ነው። ስለዚህ ልዩ የሆነው ነው። አሁን ደግሞ ከዚህ ቀጥለን የምናያቸው አብይ ፊደላት ሳይጠቀሙ የሚበዙ ይሄ ምልስ ብዛት ይባላሉ። ምልስ ብዛት የሚባሉ ቃላት አሉ። ምንም አብይ ፊደል ሳይጠቀሙ ከሰባቱ አብይ ፊደላት ውስጥ ሳይጠቀሙ በስተው የምናገኛቸው ቃላት አሉ ማለት ነው። አይችል ምልስ ብዛት ምልስ ብዛት ምን ማለት ነው? ምልስ ብዛት ማለት ምን ማለት ነው? ከብዙ ወደ ነጠላ ቁጥር የተቀየረ። እስኪ ነው አይውላችሁ። አሁን መጥባይት፣ መዝራይት፣ አጽባይት ገራሂት እስኪ መጥባይት ሲበዛ ምን ብሎ ይበዛል? መጣብህ መጣብህ ተብሎ አይነበብም። እዚያ ብላችሁ እንዳታነቡት አደራችሁ። መጣብህ እንዲህ የሚል ቃል አለ። ወሃለዋሁ ሰላስ አዋልድ ይሄን ምን ብሎ ይነበባል? ወሃለዋሁ ሰላስ አዋልድ ለማጣት ተብሎ አይነበብም። ለማጣት ተብሎ ይነበባል ማለት ነው። እሺ መጥባይት መጣብህ። መዝራይትስ? መጥባይት ማለት ቢላዋ ማለት ነው። ካራ መዝራይት ክንድ ማለት ነው። ስናበዛውስ መዛር። አጽባይትስ? ጣት አጻብ። ገራይት
አሁን የትኛው ነው ነጠላ ቁጥር የትኛው ነው ብዙ ቁጥር? አሁን ሲታይ ይሄ ነጠላ ቁጥሩ ይሄ ነው አይደለ? ይሄ ነጠላ ቁጥር ይሄ ነው። ይሄስ ብዙ ቁጥር ነው። አሁን እዚህ ጋር እስኪ ኤልያስ አሁን ከነዚህ ብዙ ቁጥር የሚመስለው የትኛው ነው? ከዚህና ከዚህ ከነጠላ ቁጥርና ከብዙ ቁጥር ነው። ለምን እዚህ ጋር ምን አለች? ት አለች። አየህ ግን ይሄ ምን ቁጥር ነው? ይሄ ከሰባቱ አብይ ፊደላት ውስጥ ምንም የጨመረው ፊደል የለም። ውስጡን ቅርጹን በመቀየር ብቻ ይሄ ብዙ ቁጥር ወደ ነጠላ ቁጥር፣ ነጠላ ቁጥሩ ደግሞ ወደዚህ የተመለሰ ስለሚመስል ስሙ ምን ተብሏል ማለት ነው? ምልስ ብዛት ይባላል ማለት ነው። እና እነዚህ ሁሉ ስሞች አስማት አንዳንዴ እንደዚህ ሆነው የሚበዛሉ። ስለዚህ ስሞች ጠቅለል ሲሉ በሁለት ከፈልናቸው፣ ነባርና ውልድ ብለን በአራት ከፈልናቸው። አስማተ ሰው የሰው ስሞች፣ አስማተ እንስሳት የእንስሳት፣ አስማተ እጽዋት፣ አስማተ ነገራት። ይሄ በሁለት የከፈልናቸው ነባርና ውልድ ብለን ያየናቸው፣ ነባር መገኛ ግስ ሄደን ውልድ ደግሞ ብለን ያየናቸው። ከዛ በኋላ ከዚያ ውስጥ የሰውን ስም አወጣና በስንት ከፈል ነው? በአራት ከፈል ነው። ስመ ባህሪ፣ ስመ ተጸዎ፣ ስመ ተቀወና ስመ ግብር ብለን ማለት ነው። ይሄን ካየን በኋላ ስም በምን ይበዛል? አሁን ስም ይሄን ያህል ከተረዳችሁ ለማብዛት ሶስት ዳዊት ቢኖር ፈርዖን ለምሳሌ ግብጽ ውስጥ ያሉትን ፈርዖኖች እለ ፈርዖን ብለን በእለ እንደምናበዛ ከዛ እንደገና በሰባቱ አብይ ፊደላት ለመተነ አወየ መጨረሻ ላይ ደግሞ ሰባት ምንም ከሰባቱ አብይ ፊደላት እለንም ሳይጠቀሙ ቅርጻቸውን በመቀየር እንደዚህ አማርኛው ከዚህ የወሰዳቸው ብዛቶች አሉ። ለምሳሌ የአማርኛው ወችና ወች ነው አይደል? ግን ወችን ሳይጠቀም ለምሳሌ ነጭ ብለን ነጫጭ፣ ቅጠል ቅጠላ ቅጠል ከየት ከዚህኛው የግዕዝ ብዛት ይባላል የአማርኛው ብዛት እና ከዚህ የወሰዳቸው ናቸው። የሰው ስም በትንሹ ከትንሹ ከብዙ በጥቂቱ ከብዙ በጥቂቱ ይሄንን ይመስላል። የሰው ስም ብቻ ሳይሆን አጠቃላይ ስም የሆነውን ነገር ጠቅለል አድርገን ያየን። እናንተ አስፍታችሁ እናም ደግዝን ሌሎችን በዚህ ዙሪያ የተጻፉ መጻሕፍትን በደንብ አንብቡ። ቀጣይ ደግሞ ከዚህ ውስጥ ምልማድ ሰጣችሁና ወደ ቀጣዩ ምዕራፍ እናልፋለን ማለት ነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይቆየን። የነገ ሰው ይበላል። መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየ ለመንግሥተ